ተመልካቾቻችን እንደምን ሰንብታችኋል? በዛሬ ፕሮግራማችን እንግዲህ ይዤላችሁ የቀረብኩት ናት ኤ ሲንደሬላ ስቶሪ የሚባል መጽሐፍ ጽፋ ያቀረበች ቤቴል ወንድማገኘው ስቲቨንስ ነው የጋበዝኩላችሁ። እንግዳ በጣም የሚገርም መጽሐፍ ነው። የወደዱትን ሰው የወጣትነትን ትዳር ገና በደንብ ሳትጠግበው በትንሽ በተወሰነ ዓመታት ውስጥ ባሏ ታሞ በጣም በ33 ዓመቷ ነው እንግዲህ ወደው ሆና የቀረችውና ይሄንን ያለፈችበትን በጣም ከባድ የሐዘን ጊዜ እንዴት እንደተወጣችው የመጽናናቱን ጉዞ ህይወት ያላሰብንበትን መንገድ ሲወስድ ምንን እንደሚመስልና ከኔ ህይወት ከኔ ተሞክሮ እኔ ካለፍኩበት ከተጎዳሁበት እንደገና ደግሞ ከተነሳሁበት ሌሎች ሊማሩ ይችላሉ ብላ ስላመነች ጽፋ ያቀረበችው ነገር ነውና ቤቴል እንኳን ደስ አለሽ። መቼስ በጣም ደስ የሚል እኔ አንድ ቀን ተኩል የሁለት ቀን አምቤን የጨረስኩት ይሄን ያልኩበት ምክንያት አጻጻፍሽ በጣም ኦነስት በሆነ መንገድ ግልጽ ሆነሽ ያለፍሽባቸውን ፈተናዎች እንደው ሳትቀባቢው ሳታሳምሪው እዚህ ሀገር ሮ ነው የሚሉት አይደለ እንዳለ ከፍተሽ የሄድሽበትን መንገድ ያንን ቆንጆ የፍቅር ህይወት ታሪካችሁ እንዴት ከተዋወቃችሁበት ጊዜ ድረስ ባለቤትሽ በጣም ታሞ እስኪያልፍበት እንደው ማቆ በጣም ተሰቃይቶ ነው ያለፈውና ያንን ጉዞ ያንቺና የሱን ደግሞ ቤተሰቦቻችሁ አብረዋችሁ ይሄንን የሐዘን ጊዜ እንዴት እንደተወጣችሁት ይሄንን ከባድ የበሽታ ጊዜ እንዴት እንዳለፋችሁት ነውና በጣም ደስ ያለኝ ለምንድነው ብዙ ጊዜ ላለሁኝ አይ ዊሽ የሀገራችን ሰው በጣም እንደዚህ ቢጽፍ ሁሉ ጊዜ የራሳችንን ታሪክ ቫልዩ አድርገን ሁሉ እየጻፍን ብናወጣው እንዴት እርስ በርሳችን መማማር እንችላለን እላለሁኝ ሁሉ ጊዜ በተለይ ቁጭ ብዬ የዚህ ሀገር ሙቪ ሳይ ትሩስ ቤዝድ ኦን ትሩ ስቶሪ ያሉ ሲያሳዩ የኛ ቤዝድ ኦን ትሩ ስቶሪ ስንትና ስንት thousands and millions of ታሪክ አለ ጽፈን ስለማናቀርበው ነው እንጂ እላለሁኝና በጣም አደንቃለሁ እንደዚህ ጊዜን ወስዶ ይሄን ጽፊ እንደገና ያለፍሽበት ነው አይደለ ያ ትቻለሁ መርሳት ፈልጋለሁ የምትዩን ጊዜ እንደገና እየቆፈርሽ ነው የታረክሽውና ስለዚህ እንኳን ደስ አለሽ። ከሁሉ በላይ ደግሞ አሁን እንግዲህ ከሁለት ሳምንት በፊት ቡክ ሪሊዝ በኋላ ታረጋለሽ አይደለ አሁን መጽሐፍ ኦሬዲ ገና አንድ ሳምንት ሆኖታል ከወጣ ኦሬዲ አማዞን ላይ ቤስት ሴለር ነበረ ኢሚዲየትሊ በጣም ደስ የሚል ነገር ነው። እንትን ላይ አይደለ ከንድልም ላይ አለ እንደዚህ ነው በፔፐር ባክም ነው የሚወጣው እና እንኳን ደህና መጣሽ። እንግዲህ ፕሮግራማችንን ስንቀጥል ትንሽ እናትሽም እዚህ መጽሐፍ ላይ የራሳቸውን ያቀረቡት ሐሳብ አለ መጨረሻ ላይ እሳቸውም እዚህ ያሉ ከኛ all the way ከአትላንታ እሳቸውም ደግሞ አንድ ላይ አቀርበን ቆይታ እናረጋለን ማለት ነው። እንግዲህ ቤቴል እንዳልኩት ብዙ ጊዜ ሰው ሐዘንን መርሳት ነው የሚፈልገው በቃ እርሺው በቃ ተይው ነው የሚባለው። ምን አነሳሳሽ ይሄንን ጉዞዬን መጽሐፍ እፈልጋለሁ ብለሽ ምን አነሳሳሽ? ከዛ በጀመር ደስ ይለኛል። እሺ መጀመሪያ thank you for having me እንግዲህ መጽሐፍ የፈለኩት ምክንያቱም እኔ ያኔ ልክ ባለቤቴ ካረፈ በኋላ እኔ ራሴ እየፈለኩኝ ነበረ ሰው እንደዚህ ሆኖ ያውቃል ወይም እሱስ እኔ ብቻ እንደሆንኩኝ አውቃለሁ ግን እንዴት ነው የሚያልፈው ሰው ያኔ 33 ዓመቴ ነበር እሱ ሲያርፍ እሱ 37 ነበር እና ያው የኔ ጓደኞቼ የኔ እድሜ ያሉት ሰዎች በሙሉ usually በዛን እድሜ they're getting married ያገቡ ነው ወይም ምናልባት የመጀመሪያ የወለዱ ነው። እኔ ግን ህይወቴ በቃ ትርምሱን የወጣው for lack of a better word እና ጥያቄ ምንድነው ማረጋው አሁን ማን ነው እንደዚህ ሆኖ ያለውና እንዴት ነው how did they get through it? እንዴት አለፉበት? Exactly. እና
እኔ የፈለኩት ያኔ የሚረዳኝን አይነት መጽሐፍ ማውጣት ነው። ደግሞ ሚረዳው በደንብ ግልጽ ሆኖ መጽሐፍ ነው እንጂ surface level ነገር አይደለም። ምክንያቱም ብዙ theoretical መጽሐፎች አሉ ስለ ሀዘን ግን ብዙም አልረዱኝም። ምክንያቱም ቀን በቀን ማስበው what I'm feeling እሱን ነገር ነው ጥያቄ እንደዚህ ነው እንዴ የሚሆነው እንደዚህ ነው እንዴ ሀሳብ የሚመጣ ወይም the feeling እና በጣም confusing dark time ነበረ። ስለዚህ ሰው ግልጽ ሆኖ የማይነግረውን ነገር መጽሐፍ ነው የፈለኩት like to really get to the heart of it to be very vulnerable አንድ ነገር የሰማሁት ስቃይን የሚያባብሰው ነገር እኔ ብቻ ነኝ እንዴ እንደዚህ የሚሰማኝ የሚለው ጥያቄ ነው እና ብዙ ጊዜ መልሱ ሌላ ሰውም አለ እንደዚህ ነው አንቺ ብቻ አይደለሽም exactly እንደዛ ማለቱ እንኳን ይረዳል ምክንያቱም otherwise ብቻችንን እንሰቃያለን እና ከሌላ ሰው ጋር ማውራትም አንችልም። ስለዚህ ለዛ ነው የጻፍሽው መጽሐፉን። በጣም በልጅነትሽ ነው እዚህ ሀገር የመጣሽው አይደል? 16 ብዙውን እድሜሽን እዚህ ሀገር ነው ያሳለፍሽው። አንቺና ባለቤትሽ የተገናኛችሁበት የሞደርን የፍቅር ታሪክ ሞደርን ላቭ ስቶሪ ነው። ምክንያቱም ኦንላይን ነው የተገናኛችሁትና በጣም ደስ ይላል ስለ ባለቤትሽ ስትናገሪ እንዴት በአንድ ጊዜ ሁለታችሁም ፍቅር መንገድ እንደጀመራችሁና እስቲ ስለ ዴቪድ ባለቤትሽ ዴቪድ ስቲቨንስ አይደለ ስለሱ እንዴት እንደተገናኛችሁ ስለሱ ስለ ባለቤትሽ ትንሽ ብትነግሪኝ ደስ ይለኛል። አዎ እሱም ታሪክ መነገር አለበት ብዬ ነው። እንግዲህ የታወቅነው ኦንላይን ነበረ ዴቲንግ አፕ ሳይሆን it was on LinkedIn. LinkedIn it's a professional የስራ ፕላትፎርም ነው እና ስለ ስራዬ ጠይቆኝ ነው መጀመሪያ አንቺ ስራ የምትሰሪበት መስሪያ ቤት ኢንፎርሜሽን ስለ አንቺ መስሪያ ቤት ማግኘት ፈልጎ right exactly እሺ ስለዚህ wait did you ልስታዩ መልኩን ፒክቸሩን wait a second ብለሽ እንደገና አይሽ yeah very handsome እና sure እና ተደዋወልን ስለ ስራ ነው ያወራነው okay and then it obviously we continued to talk አይደለ? እስቲ መጽሐፉን ገዝታችሁ ስታነቡ ይሄን የፍቅር መንገድ በደንብ ትመለከታላችሁ ማለት ነው። so you fell in love አንቺ ኮሌጅ ተማሪ ነበርሽ you were senior no like graduate school እየተማርሽ ነበርና there's a story in there መጀመሪያ ዴት ስትደራረጉና the first date I think እዚህ ሀገር maybe ሙቪውን ያያችሁ ሰዎች ልትኖሩ ትችላላችሁ the best man holiday የሚባል ሙቪ ነበረ it's like ሁለተኛው ሙቪ ነው መሰለኝ ይሄኛው አይደለ this was the second one እና very ironic እሱ ላይ የሚተረከው ታሪክ መጨረሻ ላይ ያንቺ ህይወት almost እንደሆነ ነውና እስቲ ትንሽ እንዴት አይነት share that moment ያንን ጊዜ እንዴት እንደሆነ ስታዩ ያኔ ምን እንደተሰማሽ እንዴት ደግሞ የናንተ ታሪክ እንደሚገናኝ ትንሽ ብትነግሪኝ እንግዲህ ሙቪ አንቺ ምረጪ አለኝ እና እኔ ኦልሬዲ ከአንድ ሳምንት በፊት አይቼዋለሁ best man holiday እና ከጓደኞቼ ጋር ነው መጀመሪያ ያየሁት እና በጣም እያለቀስኩኝ ነበር because it was a very emotional movie ግን I want to see that again ብዬ እንደውም ሁለተኛ ጊዜ ሳየው I probably ብዙም አላለቅስም ብዬ ነው ራሴን እሱን እንደገና ማየት የፈለኩት but movie እንግዲህ ላላዩት ሰዎች I don't want to give too much ግን there's a group of friends and one of the
spouses, the wife died. ከዛ ግሩፕ ውስጥ አንደኛው ሚስት ያማትና ትሞታል እና በጣም ልቤን ነካኝ ታሪኩ በጣም ልብ የሚነካ ነገር ነው ያ እና በቃ በጣም አልቅሼ እንደው ከሙቪ ስንወጣ ሮጬ ፊቴን ያታጠብኩት እንዳያይ ቀይ ስለሆነ አይኔ ግን yeah it's ironic right ያው 6-7 ዓመት በኋላ that I experienced that for myself wow አይደለ ሳይታወቅሽ ያንን ያያየሹ ሁሉ ጊዜ እንደ ነገር ስታይ ሌላ ሰው ጋር ይደርሳል ነው እንጂ እኔ ላይ ይደርሳል ብለሽ በፍጹም አታስቢም በጣም አጭር ጊዜ ነው ዴት የተደራረጋችሁት አይደለ ከዛ ወዲያው ነው you got engaged ቀለበት አረገልሽ ስለ ዴቪድ እስቲ ስለ ባለቤትሽ ትንሽ ነገር ምን አይነት ሰው ነበረ ቆንጆ ነው ብለሻል ከቆንጆ ሌላ ማለት ነው yeah very strong but I'm focused ambitious ሰው ነበረ ሁሉ ጊዜ you know የሚሄድበትን የሚያስብበትን በጣም forward thinking አይደለ he plans ahead a lot and yeah he was just amazing and very caring ለኔ በጣም የሚያስብ ሰው ነበረ very thoughtful yeah he was a really ቶሎ ነው ፍቅር ያዘሽ yeah እንደውም እኔ እኮ ያኔም ብዬ ነበረ this I feel like Cinderella እያልኩ የሚያረገው ነገሮች በሙሉ ያ መጽሐፍሽ ላይ በደንብ አስቀምጠሽው ነበርና ያ ይመስላል you know he is too good to be true ነገር almost that's exactly what I said yeah okay በጣም ደስ ይላል እስቲ አጠር ያለች ረፍት ወስደን ስንመለስ ወዲያው ነው እንግዲህ እንደተጋባችሁ ዴቪድ የታመመው ስለዛ ደግሞ ቆይታ እንቀጥላለን ረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከቤቴል ወንድማገኘው ስቲቨንስ ጋር ናረ ሲንድሬላ ስቶሪ የሚለው መጽሐፍ ጽፋ ካቀረበች እንግዳችን ጋር የምናደርገውን ቆይታ እየቀጠልን ነው እንግዲህ ከረፍት ከመውጣታችን በፊት እንዴት እንደተገናኛችሁ ከባለቤትሽ ከዴቪድ ጋር እንዴት ያለ እንደው ብትን ያለ ፍቅር ይዟችሁ በጣም ኦ ማይ ጋድ ይሄ እውነትም እኮ አይመስልም you know fairy tale ነው የሚመስለው የሚለውን አይነት ሰርጋችሁም ራሱ እንደዛ አይነት ነበር it was a beautiful wedding so after you got back from honeymoon ወዲያው አመመኛለሽ ዶክተር ጋር ሄዳችሁ so how did you get to በሽታው ምንድነው አሉሽ ምን አይነት ትሪትመንት ማድረግ አለባችሁ ተባላችሁ ምን አወቃችሁ ስለ በሽታው መጀመሪያ ያሉን ቱመር በጣም rare የሆነ ቱመር ነው ብዙ ሰው እንደዛ አይነት ቱመር statistically የለውም ቢኖረውም ብዙ ጊዜ it's benign ማለት በሰርጀሪ ከወጣ በኋላ everything goes back to normal ስለዚህ ሰርጀሪ በአንድ ጊዜ schedule ማድረግ አለባችሁ ነው የተባለው እንግዲህ ከሁለት ወር በኋላ ከሰርጉ በኋላ ኦኬ ስለዚህ ሰርጀሪ ያረገ ግን ከሰርጀሪ በኋላ ምን አሉን ካንሰር ስፕሬድ አድርጓል እና ሌላ ቦታ ማይተነዋል ቱመሩ ብቻ አይደለም ተባለ so እንደገና more treatment ማለት ነው unfortunately የአይነት ካንሰር በጣም rare ስለሆነ ትሪትመንትም effective አይደለም ያ ነው ችግሩ እና እንግዲህ እኛ ያሰብነው የምንችለውን እናደርጋለን by adopting a healthier lifestyle በጸሎት እና አንዳንድ experimental ነገር ትሪትመንት ያሉትን ሪሰርች እናደርጋለን ነበር ያልነው ግን ያኔም ተነግሮናል እናውቅ ነበረ
የዚህ አይነት cancer there's no common treatment እሱን ነው ሚድን ነገር አይደለም ሶ እንግዲህ ምን ያላችሁ ለስንት አመታት ያለ 3 አመት ያህል ቀጠላችሁበት አይደለ አንዱን ስትሞክሩት አንዱ ጋር ሲሄድ አንዱን ሲሞክር ግን ኮንዲሽኑ ምንም እየተሻለው አልቆየም ማለት ነው አይደለ ሶ ከተወሰነ ጊዜ በኋላ እንግዲህ ቤተሰቦቹ I guess you know እዚህ ሜሪላንድ እናንተ እዚህ ነው የምትኖሩት ወላጆችሽ አትላንታ ነው ያሉት የሱ ወላጆች they're in Maryland አይደለ ቅርብ ናቸውና አንድ ቦታ ላይ በጣም የሚገርመው ነገር ስትናገሪ መጽሐፉ ላይ አንቺ በሽታው በጣም እንዳገሸበት ታያለሽ እሱ ግን ሰዎች እንዳያውቁ በተለይ ቤተሰቦቹ እናቱ እንዳይሰማቸው በግልጽ አይናገርም ነገር ነበር አይደል እነሱን ፕሮቴክት ለማድረግ እና አንቺ በጣም ትናደጂ ነበር ለምን ነበር የማይነግራቸው መታመሙን ተልሚ ምን አይነት ነገር ነበር የሚሰማሽ በዛን ጊዜ በየባሰ ሲሄድ እኔ በጣም ፈርቼ ነበር በቃ ማረጋውን አጣ ግን ለምን እንደዛ እንደሚያደርግ ገብቶኛል ለእናቱ ብሎ ነው እናቱም ያን ጊዜ አሟት ነበር ስለዚህ ማስጨነቅ አልፈለገም ስለዚህ ገብቶኝ ነበር so let's go to this page አንድ ጊዜ ለእናት እንግዲህ እናትሽ ዶክተር ናቸው አባትሽም አይደለ እና so they ይገባቸዋል የበሽታውን at least understand ያደርጉታል አይደለ እንደዚህ ነው ብለው ግን አንቺ በጣም በጨነቀሽ ጊዜ ለነሱ የጻፍሽላቸው ነገር አለ አይደለ ከሁለት አመት በኋላ ነው እንግዲህ November 2018 እሺ እና ለነሱ የጻፍሽላቸው ነገር አለ በጣም በጨነቀሽ ጊዜ እሱን አንብቢልን David is getting worse. He's so focused on work and tells himself everything is getting better. He's so mentally strong, which is good, but that also means he won't stop to think about it. And I don't blame him. Please don't tell him about this. I don't want him to know I'm freaking out. The latest update is that the cancer has metastasized to several places, including his bone and the lymph nodes in his stomach. The National Institute of Health has him on a waiting list for clinical trials. His stomach is distended still, and now his joints are so weak he can't even walk. Please help me. I just don't know what to do. I'm encourage him to try low-dose chemotherapy. Betty. በጣም ልብ የሚነካው ነገር ምንድነው ቤቲ ይሄ ባልሽን ትዳራችሁን ኢንጆይ የማድረግ ጊዜ አልነበራችሁም በቃ እንደተመለሳችሁ ከሃኒሙን በኋላ ከዶክተር ጋር ወደ ዶክተር ከዚህ ወደዚህ ነበር የምትሄዱትና አንድ ነገር በጣም ያስተዋልኩት ካንቺ አጻጻፍ ምንድነው ምንም ነገር አትደብቂም ስትጣሉም ስታዝኝም ስትናደጂም ኬርጊቨር ማለት ያንን ሮ የሆነ ኢሞሽን መጽሐፍ ላይ አስገብቷሻልና ከባድ ነበር ላንቺ እሱን መጽሐፍ ሰው ምን ይለኛል ወይ የሚሰማሽ ነገር አሁን ከዚህ በኋላ ሁሉ ሳወጣም እንዴት ነው የሚሆነው ብለሽ አስበሽበታል አዎ አስቤ ነበር እንደውም ከጻፍኩት በኋላ ላውጣው እንዴ ብዬ ነበር ግን ሰው ሚረዳው በደንብ ግልጽ ሆኜ ኦነስት ሆኜ ብጽፍ ነው ምክንያቱም እኔ ብቻ አይደለሁም አቃለሁ እኔ ብቻ አይደለሁም እንደዚህ አይነት ነገር የሚከብደኝ እና አንዳንዴ በቃ ደከመኝ ብለው So you want your caregiver responsibility so በማይበት ጊዜ ሁለታችሁ ብቻችሁ ቤታችሁ ውስጥ ያለውን ፈተናና ስቃይ ነው I'm sorry የምትጽፊው ሌላ እንትን ከባዱ ነገር በዚህ ላይ ስታልፉ ምንድነው ልጆች ፈልጋችሁ ነበረ በተለይ አንቺ በጣም መውለድ ፈልገሽ ነበረ ኮንቪንስ እሱን ለማድረግ ብዙ ጥረሽ ነበረ እና ያ እንግዲህ ያ ህልም ሳይሳካ ቀረና እንዴት አርገሽ ነው ከራስሽ ጋር ሰላም የፈጠርሽው ይሄ ነገር is never going to happen to us ብለሽ ይሄ ህልም በቃ ከዴቪድ ጋር ለዘላለም አይመጣም የሚለውን ነገር አክሰፕት ለማድረግ እንዴት ቻልሽ
እንግዲህ መቀየር የማይቻለውን ነገር ያው መቻል ነው አይደለ? እኔ ቢያሳዝነኝም just say there's nothing I could do. እግዚአብሔር ያልፈቀደው ነገር ነው። So የኛ ትዳር ብዙ ነገር ነው ያልሆነው። ስለዚህ በቃ ይሄ ሌላ ነገር ነው የተጨመረበት ብዬ ነው ያየሁት። ከዚህ ሁሉ ህይወታችሁ እንዳለ መስቀልቅል ወጥቶ ነበረ እዚህ ሳይመቻችሁ ወደዚህ ስራ ሲያጣ ብዙ ነገር በጣም ገልጸሹ ነበረ ምን ያህል እንደተጎዳችሁ በሁሉም አንፃር እና እኔ ለዚህ ነው በጣም ያደነኩሽ በግልጽነት መጻፍሽ ይሄንን ሁሉ ነገር I hope ሰዎች ያነበቡት ብዙ ነገር እንደሚማሩ አልጠራጠርም። እስቲ your mom is here. ዶክተር ሰናይት እናምጣቸውና እሳቸውን ደግሞ ሁነሱም አንድ ላይ ነው ካንቺ ጋር በዚህ ከባድ ትግል ላይ በዚህ ሀዘን በዚህ ጥረት ላይ ከናንተ ጋር ሲታገሉ የነበሩትና እሳቸውን ደግሞ አምጥተን እንዴት እንደተመለከቱት ይሄንን ጉዞ ከሳቸው ጋር ቆይታ እናረጋለን። አብረን ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። አሁን ደግሞ የቤቴል እናት ዶክተር ሰናይት ከበደ ጆይን አርጋናለች። እንግዲህ ቀደም ስንናገር እንደነበረው የቤቴል የዚህ ትልቅ ትግል ከባሏ ጋር የነበረው የሷ ብቻ አልነበረም። ቤተሰብ እናት፣ አባት፣ ወንድም፣ እህት አንድ የቤተሰብ ሰው ሲጎዳ አብሮ ነው የሚጎዳው እና ዶክተር ሰናይት እንግዲህ you're a global health expert pediatrician by training አይደለ ደግሞ you're associate professor Emory University public health ላይ ጤና ላይ ብዙ የሥራ ልምድሽን ባለቤትሽም እንደዚሁ ሁለታችሁም የዶክተሮች ልጅ ናት እንግዲህ ቤቴል እና ሁሉን ነገር የምታውቁ ይመስለናልኛ አይደለ ግን በራስ ልጅ ሲመጣ ሁሉ ነገር ከባድ ነው በራሳችን ሲመጣ አንድ ነገርና እስቲ ቤቴል ያኔ ስታልፍበት የነበረው የዴቪድን መታመም ከdiagnosis after diagnosis ከትሪትመንት after treatment አሁን ደግሞ እንደዚህ ሆነ እያለች ስትነግራችሁ እንዴት ነበረ ያ ጊዜ ለናንተ በምን በኩል እሷን ሰፖርት ማድረግ ችላችሁ ነበር በምን በኩል እናንተስ ጉዳት በእናንተስ በኩል የሚሰማችሁ ስሜቶች ምንድን ነበሩ? መቼም በጣም ከባድ ነው። ምንም አይነት ነገር ለእንደዚህ አይነት ጉዳይ የሚያዘጋጅ የለም ለራሴ ስመለከተውና በጣም በትልቅ ድንጋጤ ትልቅ ሸክም ሆኖ ነው ያገኘነው። እሱ ካንሰር ነው ከተባለ በኋላ እኛ አብዛኛውን እዚህ ያልነበርንም እኔም ውጭ ነበርኩኝ እየተመላለስኩ ነበር እዚህም ወደ ሌላም ቦታ ምሰራው የቻልነውን ያህል ምን ማድረግ እንዳለብን ግራ የሚያጋባ ነገር ነበር። ቀላል ነገር አይደለም። የሚመችም ሁኔታ የለም። እሱም ቀድም እንደተናገረችው he tries to be strong independent ራሱ ይሄንን ነገር ጠብቆ በፕራይቬሲውን ጠብቆ መታከም ነው የሚፈልገው which እኛም የምናከብረው አካሄድ ነው። እንደዚህ አይነት ነገር ሲመጣ በቤተሰብ ላይ ድንጋጤ አለ። መደንገጥ ብቻ ሳይሆን የሷን ሀዘን የሷን ስቃይ የሱንም መታመም ስንመለከት እንዴት እንደዚህ ሆነ ብለን ራሳችንን የምንጠይቅበት እምነታችን የሚፈተንበት የራሳችንን ጥንካሬ ጉልበታችን ሁሉ የሚደክምበት ከእግዚአብሔርም ጋራ ለምን ብለን እንደ ባክን ፎርስ የምናረግበት ሁኔታ ነበርና በጣም አስቸጋሪ ጊዜ ነው። የልጃችንን ሀዘን የልጃችንን መከራ በዛ ውስጥ ደግሞ የሷን ፕሪንሲፕል የሷን አብሮ እሱን ቴክ ኬር በማድረግ የምታደርገውን ውጣውረድ ከስራ ጋር እሱን ከመንከባከብ ጋር ያላትን ሬዚሊያንስ ስንመለከት አድናቆትም
ኢንስፓየርድ መሆንም እንደገና ደግሞ መሰበርም አለ። ልጄ በዚህ ሁሉ ነገር ውስጥ ስታልፍ እኔ ምንም ማድረግ የምችለው ነገር የለም በእጄ ላይ። ይሄ ካንሰር ሬር ነው፣ ሕክምና የለውም። አሁን ይታመማል፣ የሚቀጥለው ጊዜ ሰርጀሪ ያደርጋል፣ ተሻለው ስንል እንደገና ተመልሶ ይሄዳልና ኮንስታንት የሆነ የመከራ የስቃይ ጊዜ ነው። ለሷ ያላት መጨነቅ እኛንም ያስጨንቀናል። እሱም እንደ ልጃችን ነው የምናየው፣ ቤተሰባችን አካል ስለሆነ ለሱ መታመም እናዝናለን። እንደገና ደግሞ ኑሯቸውን እንኳን ትንሽ እንኳን የደስታ ጊዜ ሳያሳልፉ በዚህ ውስጥ መጠመዳቸው ለኛም ልባችንን በጣም ያከብደው ነበርና ትልቅ ሸክም ነበር የሆነብን እና አስቸጋሪ ጊዜ ነው ያሳለፍነው ማለት እችላለሁ። እሷ ቅርብ ስለሆነን የምትነግረን ነገር አለ። በተቻለ መጠን እሷን ለማጽናናት የምናቀውን መሆን ያለበትን አይዞሽ ማለት የምንችለውን ነገር እንላለን። ግን ከባድ ጊዜ ነው ያሳለፍነው። I'm sure እንግዲህ over the years እንግዲህ ከታመመ በጣም ከአመት ወደ አመት እየባሰ ነገር ነው የሚሄደውና ብዙ ጊዜያችሁን ሆስፒታል ውስጥ ነበር የምታሳልፉት። ከትሪትመንት አፍተር ትሪትመንት አድሚት ሲደረግ፣ ሰርጀሪ ሲደረግ፣ ሲገባ ሲወጣ እንግዲህ ምን ያህል ከአመት ወደ አመት ምን አይነት ስቃይ እንደሆነ የምታሳልፊው በደንብ ትገልጪ ነበርና ብዙ ጊዜ ሰው በእንደዚህ አይነት ሁኔታ ሲያልፍ እንደው የሚደግፍ ቃል የሚያበረታታ ቃል የሚሰጥሽ እንደው እግዚአብሔር ያማከረው ሰው አለ። በዛው ልክ ደግሞ ልብሽን የሚጎዳና የሚሰብር ነገር ደግሞ ሰው ሳያስበው የሚረዳ እየመሰለው የሚናገረው ነገር አለና በጣም so words are very powerful አይደለ እንደሚባለውና አንድ ነርስ አንድ ጊዜ ካንቺ ጋራ በጣም እየታመመ ዴቪድ ከማረፉ በፊት በቃ ጭንቅ ብሎሽ ማአት ጊዜ ሆስፒታል አሳልፈሽ በጣም ወርስ ኮንዲሽን ላይ ባለበት ጊዜ ያጽናናችሽ ነገር ነበርና ይሄ ለኛ ምሳሌ ይሆናል ብዬ ስለማምን ነው። እሱን ታሪክ ልትነግሪኝ ትችላለሽ? በቃ አጠገብሽ መታ ቁጭ ስትል ያለችሽ ነገር በጣም ላንቺ እንደ መጽናናት ነገር ነበርና እስቲ ስለዛ ንገሪኝ ትንሽ። አዎ እንግዲህ ሆስፒታል ተኝቶ ነበረ ያኔ። he was in a coma እና I think almost 2 ሳምንት ነበረ እና አንድ ነርስ ነበረች ሁሉ ጊዜ ታየኛለች። እዛ አጠገቡ ነበርኩኝና ብቻዬን ነበርኩኝ እና ይቅር ይልሻል ካንቺ ጎን ዝም ብዬ መቀመጥ ለትንሽ ደቂቃ። ያው ነርስ ስለሆነች ብዙ ጊዜ she has to go take care of patients ግን ትንሽ አንቺ ጋር አጠገብ ልቀመጥ እና ስለሱ ንገሪኝ አለች እና ደስ አለኝ። ምክንያቱም እዚህ ያው ሆስፒታል ብዙ ፔሸንት አሉ እና እሱ ቁጥር አልነበረም ሰው ነው፣ እኔ የምወደው ሰው ነው እና ስለሱ ንገሪኝ ስጠይቀኝ ደስ አለኝ። Oh gosh. Yeah, very I like how ጸጥ ማለቷ መንፈሷን አስተካክላ መታ በቃ አይዞሽ አይደለም ያለችሽ እና እንድታስታውሹ ጥሩን ነገር እንድታስታውሽ ዴቪድ is just not አልጋ ላይ አሁን እንደዚህ በቃ ሰውነቱን አጥቶ የተቀመጠው ሰው ሳይሆን ዴቪድ ለኔ ምንድነው የሚለው ነገር that's beautiful thing. beautiful በጣም ደስ የሚል ኤግዛምፕል ነው። ከዚህ በፊት ሾርት ሰርተናል እንደዚህ end of life decisions እና በጣም ከባድ ውሳኔ ነው። በቃ ይሄድሽ በተለይ እንደዚህ አይነት የ37 አመት ወጣት እንደዚህ አይነት ዲሲዥን ለማድረግ እንዳልኩት ቅድም አባትና እናትሽ ዶክተሮች ናቸው። እሱ አያቀለውም የነሱ ዕውቀት የነሱ ምናምንና ምን አይነት ምክር አለሽ end of life decision ላይ አንቺ ስትወስኝ የረዳሽ አስተሳሰባዊ ነገሮች አሉ? ትለጎ አንዳንዴ ሰው በጣም ይቸገርና መልቀቅ በቃ ሁሉን ነገር አርጉለት ይባላል። የታመመው ሰው በቃ ይቀጥላል በዛ
የትግል ቆይታ ላይ አንዳንዱ ሰው ደግሞ ኬትስ ኦኬ አንደርስታንድ ኢትስ ኦኬ ቱ ሌት ሂም ጎ ይላል። ያ ውሳኔ እንዴት ነበር ላንቺ? እንግዲህ ከማረፉ በፊት 2 ሳምንት ነው ሆስፒታል on ventilator የተኛው ማለት he couldn't breathe on his own እና በየቀኑ it got worse ዶክተሮቹ ከአንድ ሳምንት በኋላ ሞከሩ እኔን ለመንገር እኔ ግን አልሰማም ብዬ ነበር አይ አሁንማ የሱን ቤተሰብ ከቻሉ እንዲመጡ ጠይቂያቸዋል and I did እና ቤተሰብ ወላጆቹ መጡ ከሜሪላንድ ወደ አትላንታ ነጥተው እና ያኔ ኮቪድ ነበረ እና ሰው ከዲሲ ሄዳችሁ እናትና አባትሽ እንዲረዱሽ እንዲያግዙሽ አትላንታ ነበራችሁ? አትላንታ ነበርን እና መጀመሪያ አንድ ሰው ብቻ ነው የሚገባው ተብሎ ነበር። ያንን ጊዜ ማስታወስም አልፈ አይ ቤተሰብ ሁሉ ይምጣ ሲሉ ያው ስለሚያውቁ ነው። እኔ ግን በፍጹም አልሰማም ብዬ ነበር እና የዛን ጊዜ ያው በደንብ ማሰብም ያስቸግራል አይደለ? እኔ አይ እግዚአብሔር ይፈውሳል ማንም even if you tell me the facts ማመንም አልፈለኩም አልቻልኩም ስለዚህ ቤተሰብ መጣ ወላጆች ነበሩ የሱም ወላጆች ነበሩ እና አስቀምጠውን ምናሉ ዶክተሮቹ he has multiple systems failing እና እንደውም ብዙ ሰርጀሪ ነው ተደጋግሞ ያረጉት ምክንያቱም እኔ የምትችሉትን አርጉ ብያቸው ነበር ግን ምናሉን ያው እሱ it's only going to be more painful ካሁን በኋላ ይቀጥላ ምንም it's not going to change the outcome አሉ ስለዚህ I think መጨረሻ ላይ የተሰማኝ ያው ቤተሰብም ወላጆቹም ሚስቱ ነሽ አንቺ ብትወስኚ ነው አንቺ እንድትወስኚ ነው ምን ፈልገው አሉሽ እሱ ወላጆች አዎ ግን ለኛ ልጃችን በጣም ተሰቃይቷል አሉ so let him go ምንድን ነበር ዶክተር ሰናይት አንቺና ባለቤትሽ የሚሰማችሁ በዛን ጊዜ? ያ ደግሞ ሌላ አስጨናቂ ጊዜ ነበረ በጣም ከባድ ጊዜ ነበረ የዶክተሮቹ እሱን የሚያክሙት ሐሳብ ሌላ ጊዜኛም ለሌሎች በሽተኞች የምንነግረው ነገር ነውና ብዙ ሲስተሙ ፌል አርጓል እንደተናገረችው ያንን ለሷ ለማስረዳት ግን የራሳችን ሲሆን የራሴ ልጅ ላይ ሲሆን እንዴት እንደከበደኝ ነው እና በጣም አስጨናቂ ነበር ያንን መወሰን እንዳለባት እናውቃለን ያንን የተነገራትን ነገር ደግሞ ምን ማለት እንደሆነ እንደሚገባትም እናውቃለን ግን ላለመቀበል የነበራትን ስታንድ እናውቅ ስለነበረ በጣም ነበር የተጨነቅነው ግን it was obvious መናገር ነበረብን okay በጣም ቅርብ ነን ቤቲ ጋራ ብዙ ነገር እንነጋገራለን እና I had to say it so እንዴት መናገር ነበረብኝ ያሉት ነገር ትክክል ነው እያየሽው ነው ሲስተሙ ፌል አርጓል ስለዚህ እንደሚከብድሽ አውቃለሁ ግን that's the right thing to do ከዚህ በኋላ ያለው እየጨመረ ነው የሚሄደው የሲስተም ፌሊየሩ ጉዳይና ያንን ከአፌ አውጥቶ መናገር ለኔ that was the most difficult decision በጣም ከባድ ጊዜ I'm sure so እስቲ ራፍት ወስደን እንመለስና
የቀረውን ቆይታ እናደርጋለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከቤትና ከእናቷ ከዶክተር ሰናይት ጋር ስለ ጻፈችው መጽሐፍ የምናደርገውን ቆይታ እየቀጠልን ነው። ለመጀመሪያ እኔ ሳነበው የገረመኝ ነገር አንዱ ምንድነው ዴቪድ ከመሞቱ በፊት ቀብር የሚባል ነገር ሄጄ አላቅም ብለሽ ነበርና I can only imagine ምን ያህል ያ ሁሉ ፕሮሰስ ከባድ እንደሚሆንብሽ በዛን ጊዜና ሁሉም ነገር አሬንጅ ተደርጎ የሱ ቤተሰቦችን በጣም ሃንዝ ኦን ነበሩ አይደለ? ይሄን ሁሉ ነገር አሬንጅ ሲደረግ አንድ እንድታነብልኝ የምፈልገው ፓራግራፍ አለ። ልክ ፊውነራሉ ላይ ዴቪድ ሰርቪሱ ከተደረገ በኋላ ያው ሰዎች መተው ሰላም እንትን እግዚአብሔር ያጽናሽ እያሏችሁ ሲሄዱ the reverend አይደለ ፓስተር ወይም ቄሱ የዛ ቤተክርስቲያን መተው አንድ ላንቺ ያሉሽ ነገር ነበርና ትንሽ ልብሽን የጎዳው ነገር ነበረ እንድታነብልን ፈልጋለሁኝ። People came by to say goodbye and share words of comfort. As we walked back to the lengthy line of cars, I heard the Reverend, who had led the funeral service, call, "Mrs. Stevens." I turned around and faced him as he gave his condolences. "Do you have children?" he asked. "No," I said as I looked down at the soiled tissue in my hand. I hated that question. "How old are you, if you don't mind me asking?" "I'm 33, I responded, looking back up to catch his gaze. "Oh, you're young, you'll be okay. God bless you," he said, and he turned around and walked off. So, ይሄ ስቴትመንት ለኛ ኢነሰንት ይመስለናል። ኦኬ በቃ ያንግ ነሽ አይትስ ኦኬ ጌት ኦቨር ኢት ነገር ኦልሞስት እንደማለትም ይመስላል። እሱ what did that make you feel? ምንድነው የተሰማሽ እንደዛ ሲሉሽ እሳቸው? ያው በእንግሊዝኛ I felt invalidated. that እኔ የተሰማኝ ስሜት it was somehow minimized. ምክንያቱም በእድሜ ምክንያት the expectation is that it's easier, ይቀላል። ግን ያው ገና ባሌን ቀብሬ ቁሜ እንደዛ ማለቱ በጣም ነው hurt ያደረገኝ። ያ ወጣት ነሽ ፔኑን እንደማሳነስ ነገር አይደል አንቺ የሚሰማሽ ኢትስ ኦኬ ልጅ ነሽ ገና እንደማለት ያንን ያ ዶክተር ሰናይት እንግዲህ ከቀብሩ በኋላ ነው እንግዲህ ሰው ሁሉ ከሄደ በኋላ ነው ከሀዘኑ በኋላ ነው እንግዲህ ዋናው ሰው ልጅ ጉዳቱ በቃ የሚያልፍበት ጊዜ ያ ጊዜ ነው የብቸኝነት ጊዜ ነውና ሪፍሌክሽን አንቺ ጻፍሽው ሪፍሌክሽን ላይ እንደ ባክ ብዙ ትናገራለሽ እንዴት እንደከበደሽ ልጅሽን ማጽናናት አለመቻለሽ እና በዛን ጊዜ አትላንታና እናንተ ቤት መታ ነበረ እናንተ ቤት ገብታ ነበረ ግን መጨረሻ ላይ እንደውም በቃ ማልቀስ ስለከበዳት እናንተ እንዳይከብዳችሁ ጥላ ሄዳ ነበር ያ ጊዜ እንዴት ነበረ ምንድን ነበር የሚሰማሽ ስሜት ልጅሽንም እና ሰዎች ደግሞ ከሚናገሯቸው ነገሮች አንቺ አይ ዊሽ ይሄንን ነገር ባይሉ የምታያቸው ነገሮች ነበሩ? አዎ አሁን እንዳለችው መጀመሪያ አንዱ ሰቀቀን ሰዎች ተናግረው የበለጠ በሐዘኗ ላይ እንዳይጨምሩ የሚለው አንዱ ፓርት ነበር። ብዙ የሚባል ነገር ነው ይሄ she's young, she'll be okay የሚባል ነገር አለ ወጣት ናት ደህና ትሆናለች እና እሷ የሚሰማት ሐዘኑን የማሳነስ ነገር እኔንም የሚሰማኝ ነገር ነው ስለዚህ ሁሉ ጊዜ ሰዎች መተው ሊያጽናኑ ወይም ሰላም ሊሉ በሐዘናችን ተካፋይ ሊሆኑ ሲመጡ ይሄን ነገር ባላሉ የሚል ጭንቀት ነበር ከዛ በላይ ደግሞ እንዴት አድርጎ ነው ያንን የመሰለች የልጄን ሁኔታ እንዴት እንደለወጠው ያለው ሐዘኑ በጣም ከብዷት ነበር she was crushed ተሰብራለች እና
ያ የማውቀው የልጄ ጠባይ አይደለም የማየው በዚህ ሀዘን ምክንያት ማንነቷ ተቀይሯል የ6 ዓመት is a long time አዎ በበሽታ ማሳለፍ ያንን ሁሉ ጊዜ ያን ሁሉ አሳልፍ አሁን ደግሞ ባለቤቷን ስታጣ የወጣትነት እድሜዋን ሁሉ በዛ ሁሉ ስታልፍ እንዴት እንደተሰበረች ስመለከት እኔም የኔ ልብ ተሰበረ ማለት ይችላል yeah cuz you saw it ምንድን ያልኩት my daughter lost her husband to cancer and I lost my daughter to grief አይደል what does that mean ላንቺ ለኔ ቤቲ ቤታችንን በደስታ የምትሞላ በሳቅ በጨዋታዋ ቤት ውስጥ እሷ ስትኖር everything is vibrant በዓል ማክበር ወይም ደግሞ አብረን ሽርሽር በመንሄድበት ጊዜ ፕሮግራም ሁሉ የምታወጣው እሷ ናት እኔ እንደውም አንዳንዴ ጀነራል እላታለሁ ምክንያቱም እሷ ላይ ነው የምንተማመነው ሁሉ ነገር የምታደርግ ይሄን በዚህ ቀን እንደዚህ በዚህ ቀን እዚህ እንሄዳለን እና ላይቭሊ ነው የምታደርገው የቤተሰባችንን መገናኘት አሁን ግን የለችም ከሀዘኑ በኋላ she retreated into her corner የፈገግታና የሳቅ ነገር አይታይም of course እና ያለችበትን የከበደ ሀዘን ውስጥ የመግባት ነገር ስመለከት ልጄን አጣኋት የለችም አላያትም እና እሷ ባሏን አጣች እኔ ደግሞ ልጄን በሀዘኗ ምክንያት አጣኋት it's very powerful አይደለ ሀዘኑ በጣም ለብዙ ጊዜ ምን እንግዲህ grief is personal ይባላል አይደለ አንድ ሰው አንዳንድ ሰው እየጮኸ ያለቀሰ የሚለቃ ባንድ ጊዜ ወጣልኝ በቃ ብሎ አነስ የሚልለት አለ አንዳንድ ደግሞ quietly ውስጡ በቃ ልቡ እየተሰበረ ከቀን ወደ ቀን በተለይ የሚረዳው የሚነሳበትን ነገር ካላገኘ በጣም ወደታች የሚጎዳበት ነገር አለ እሱ ነበር አንቺ ያለፍሽበት አይደለ ሰው እስቲ ተላሲያን the grieving period እና እንዴት መውጣት እንደቻልሽ ከዛ ውስጥ አጠር ባለ መልኩ ያመን መጽሐፉን ማንበብ አለባቸው ግን እስከቻልሹ ድረስ what helped you ያለፍሽበትን grief period እና እንዴት መውጣት እንደቻልሽ ያው ዴቪድ ካረፈ በኋላ እና ያው ልጅ አልነበረ ምንም አልነበረም እና ቤቴ ስመለስ ወይም ቤታችን ስመለስ በጣም ጭር አለ እቃው የሱ እቃ ሁሉ እዛው ነው እና I needed to find the meaning of life again ምክንያቱም ምንም የሚጨበጥ ነገር አልነበረም ስለዚህ ያው ብቻዬን I was processing ግን ለኔ ሞት ብቻ አልነበረም 6 ዓመት ሙሉ እንደዛ አይነት stress just መታገል right ነበረ so it felt ሞት ብቻ ሳይሆን 6 ዓመት ሙሉ የተሸከምኩት stress ባንዴ ነው የመጣብኝ and ለብዙ ጊዜ I was processing it ያው I did counseling ትንሽ ረዳኝ እና journal አረግ ነበር እጽፍ ነበር የሚሰማኝን ነገር ምክንያቱም ከሌላ ሰው አልነበረኝም በደንብ የሚሰማኝን openly የምነግረው ሰው she would cry በቃ አይደለም ለማሚ ከነገርኳት እና እነሱም እንዲጎዱ አልፈለኩም እንዲያውቁ አልፈለኩም ያኔ so there was something your counselor and after so many months በኋላ ነው አይደለ something that she said to you that ያነቃሽ ነገር ነበር አይደለ ምንድን ነበር ያለችሽ ብዙ ጊዜ ከቤትም ብዙ አልወጣም ነበር እና የሆነ ነገር እየጠበቅኩኝ ነበር something መጥቶ የሚያነሳሽ
እና ካውንስለር አይነበረ ነገርኳት ያ እየጠበቅኩኝ ነው በዚህን ጊዜ አመት አልፎ ነበር አሁንም እየጠበቅኩኝ ነው ማን ነው የምትጠብቂው አለችሽ ያ መልስ እግዚአብሔር you know እየጠበቅኩኝ ነው ምን ካሁን በኋላ ምንድነው ማረገው የት ነው መሄደው የት ነው ምኖረው ብዙ ጥያቄዎች ነበሩኝ እና አሁንም እየጠበቅኩኝ ነው አልኳት እና ምን ጠየቀችኝ God can't move a parked car you have to start moving አለች በአማርኛ እግዚአብሔር የቆመ መኪና አይነዳ ዳይሬክት አያደርግም መኪና ኦልሬዲ መንቀሳቀስ አለበት እና ከተንቀሳቀሰ በኋላ ነው ወደ ግራ ወደ ቀኝ ዳይሬክሽን የሚሰጠው እና እንደዛ ስትለኝ አሰብኩበት ኦኬ ከዛ በኋላ ነው እንደገና ሐሳቤንም የቀየርኩት ዝም ብዬ ቁጭ ብዬ ከመጠበቅ ይልቅ ኦኬ እኔ አሁን ምፈልገው ነገር አለ መማር የምፈልገው ነገር አለ መሄድበት ቦታ አለ ራሴን መጠየቅ ጀመርኩኝ እና it may sound simple again it's so powerful ምክንያቱም መጀመሪያ ባይምሯችን ካሰብነው በኋላ ነው ምናረገው physically እና የማስበውን ነገር መቀየር ጀመርኩኝ and that was transformative for me yeah and so እንዴት አድርገሽ ነው ባላንስ የምታደርጊው ታዲያ የዴቪድን ሜሞሪ በዚህ ላይ አለ and also ላንቺ ለራስሽም ፈቃድ መስጠት to move on in life እሱን እንዴት አድርገሽ ነው ባላንስ የምታደርጊው ጥሩ ጥያቄ ነው ምክንያቱም ለብዙ ጊዜ እኔ ያሰብኩት ስለሱ ማሰብ ካቆምኩኝ በኋላ ነው that's how I know I'm okay የምታስብ የነበረው ያ ድሮ ሐሳቤ እንደዛ ነበር ወይም ካሁን በኋላ ለሱ ማልቀስ ካቆምኩኝ ነው ግን what I realized is no that's not true የኔ life experience it was ፍቅርም ነበረ ሐዘንም አለ እና ሁለቱንም remember ማድረግ that's just honoring the experience ስለዚህ አሁንም ሳቅም አለ ለቅሶም አለ it's not as intense ግን አንዳንዴ ስለሱ ሳስብ ያሳዝነኛል ወይም it encourages me አንዳንድ ሚለው ነገር ሲመጣብኝ that's always been encouraging እሱም ይረዳኛል የገዛልሽ ውሻ አለ ውሻችን አለ የሆነ ነገር ሲያደርግ ውሻው ያው ዴቪድ ቢኖር እንደዛ ታረግም እለዋለሁ right እና what I realized is that integration ያሁንን ህይወቴን በደንብ መኖርም እፈልጋለሁ እሱም ይፈልግልኛል አይደለ so I know that and again he was my husband so it's okay that I miss him it's okay that sometimes I'm sad so I find that to be not just acceptable but healthy እና ስለሱ አታውሪ ወይ ማታስቢ ሚል ነገር I don't know where I got it from and maybe that's a society expectation ግን እንደሱ መሆን የለበትም ብዬ ራሴን ነገርኩት ጎበዝ yeah so ማውራት ስለሱ መናገር ስለሱ ሜሞሪውን ማሰብ ካዘንሽ ታዘንሽ ደሞ ደስ ብሎሽ ሳቅም ካልሽ ትዝ ብሎሽ ሁለቱም it's okay it's your way of dealing with it ዶክተር ሰናይት እንግዲህ ፋይናል አድቫይስ
መጨረሻ ምክር ልሰጥ ብቲ እንዳንቺ ልጆቻቸውን በሐዘን ወይም በበሽታ ወይም ማንኛውም ቤተሰብ ውስጥ ለሚመጡ እንደዚህ አይነት መጨረሻቸው በጣም ልብ ለሚሰብር ሁኔታ ላይ ለሚያልፉ ሰዎች ከራስሽ መንገድ ምክር ይሄንን ብሰጣቸው ብለሽ የምትዩ ነገር ካለ ደስ ይለኛል ብትነግሪኝ። አንዱ ነገር ሐዘን በቤታችን ውስጥ ሲገባ ፕራይመሪሊ አፌክትድ የሆነውን ሰው እንዴት አድርገን መደገፍ እንደምንችል ቶትፉል መሆን አለብን። እኔ ያደረኩት ነገር መጽሐፍ ማንበብ ነበረ። ራሴ እንዳልተዘጋጀው ነው ያየሁትና ማንበብ ነበረብኝ እና የሪኳረን ሚስት የጻፈችው ነገር ነበረ ልጃቸው ሲሞት ፓስተር እዚህ ሀገር ያለ ትልቅ ፓስተር እና አንዳንድ ሰዎች ዝም ቢሉ መናገር የሚናገሩት ነገር ሌላውን ሰው ሊያጽናና የሚችል እንዳልሆነ ካላወቁ ዝም ቢሉ እመርጣለሁ ትላለች እና ያንን በጣም ወሰድኩት ወደ ልቤ። ስለዚህ በተቻለኝ መጠን አይዞሽ ከማለት በቀር ብዙ ላለመናገር ሞክር ነበር። የሌሎችን ኤክስፒሪየንስ ማየት አንዱ እሱ ነው። ሌላው ነገር በራሳችን ብዙ ነገር መወጣት ማንችልበት ሁኔታ ሊኖር ይችላል። ስለዚህ እርዳታ መጠየቅ ሊያስፈልግ ይችላል። ልጄን እኔ ኢንከሬጅ ያደረኳት ግሪፍ ሰፖርት ግሩፕ ነበረ ቸርች ውስጥ እሱን ጆይን እንድታደርግ ካውንስለር እንድታይ። ምክንያቱም አንዳንዴ ሁሉን ነገር ራሳችን አድርገን አንችለውም። እንደ እናት ማድረግ የምችለው ነገር ቢኖር ራሴ ፊክስ ባረገው ደስ ይለኝ ነበር። ያ አቅም እንደሌለኝ አየሁኝና ሌላ ሪሶርስ በዛ ነገር ላይ የሰሩ ሰዎች በዛ ነገር ላይ አክቲቭሊ የሚንቀሳቀሱ ሰዎች ሰፖርት ግሩፕ እንደዛ እንድታገኝ ኢንከሬጅ አድርጌያት ነበር። ስለዚህ እነዚህ ሁሉ አስፈላጊዎች ናቸው። በተረፈ ግን በሶሳይቲያችን ውስጥ ይሄ በተለምዶ አቃለን የምንናገረው ነገር ሰዎችን እንደሚጎዳ ብናስብበት ደስ ይለኛል። አንድ ትልቅ የተማርኩት ነገር እሱ ነው። ወጣት ናት ምንም አትሆንም ለራሴ ይሉኛል። መቀርባቸው ሰዎች ከሆኑ ለመናገር እሞክራለሁኝ። መቀርባቸው ሰዎች ካልሆኑ ግን እተወዋለሁ። ምክንያቱም እንደገና ሌላ ሰው ማስቀየም አይረዱትም። ግን እንዲህ አይነት ፎረም ሲኖረን የምናስተምረው ነገር ቢኖር አንዱ ይሄንን ነው። የምንለው ነገር ለዛ ሰው ሄዶ የሚጠቅመው የሚያጽናናው ካልሆነ በቀር ዝምታ ጥሩ ነው። ወይም ደግሞ የምንለውን ነገር ተጠንቅቀን የሚጠቅም ነገር ለማድረግ ብንሞክር የተሻለ ነው። ስለዚህ ሪሶርስ ያስፈልጋል። ብዙ ሰው በዚህ ነገር ያልፋል እና ለዛ የሚያስፈልገውን ነገር ሰፖርት ግሩፕ ካውንስለር ካስፈለገ ወደ ካውንስለር መሄድ አንዳንድ ጊዜ እንደ ዊክነስ ልናየው እንደ ድካም ልናየው እንችል ይሆናል። ነገር ግን ኢትስ ኖት አ ዊክነስ። ሐዘን ማለት ውስጥ ጥልቅ ገብቶ ሰዎችን መንገዳቸውን የሚያስለቅቅ ህይወታቸውን የሚያተራምስ ነገር ነው። ስለዚህ ለዛ ሰፖርት ያስፈልጋል። Can I ask one question? ይሄን መጽሐፍ ስትጽፍ ብዙ ነገር ገበናውን በሙሉ እዚህ ላይ ያስቀምጣ ነበር። እኛ እንግዲህ በባህላችን ነገሮችን ወደ ውስጥ መያዝ የምንፈልግ ሰው ምን ይለናል አያስፈልግም አትጨምሪ፣ ምክንያቱም በጣም ኦፕን ነሽ እዚህ ውስጥ እና እንደዛ ብላችኋት ነበር አባት እና እናት? እንዴት ነው ይሄን ሁሉ እንዴት ታስገቢዋለሽ ቤትዬ? አንዳንዱን ትንሽ ቀንሹ ብለሻል ወይስ ፕሊዝ ፑት ኤቭሪቲንግ? ምንድን ነው ያላችሁት? እኛ ምንም አላልናት። እኛ ብዙ ጊዜ እኔም መክራት ብዙ ጊዜ አንኳር ነገሮች ላይ ብቻ ነው አቅጣጫ ለመስጠት መሞክረው። ከዛ በተረፈ ግን በተቻለ መጠን ሰፖርቲቭ ነው ምን ሆነው። መጽሐፉን ለመጻፍ ስትነሳ ደስ ነው ያለኝ። ለምን እኔም ሳነበው እያለቀስኩ ነው ያነበብኩት። ሁሉን ነገር እንደገና ሪሊቭ ማድረግ ነው፣ እንደገና መኖር ነው። ያንን መከራ ያንን የሚያስታውሱ ብዙ ነገሮች ለመጡ ብዙ እንባ ነበረ። ነገር ግን አት ዘ ሴም ታይም የሂሊንግ መጀመሪያ የመጽናናት ጉዞዋ መጀመሪያ ነው ብዬ ነው ማስበው ያለሁት። እንደሱ ነው የምወስደውና I'm looking forward to that።
ከዚህ ብዙ ትምህርት ይወጣል። ብዙ ትምህርት የሚያገኙ ሰዎች አሉ ብዬ አስባለሁኝ። ምክንያቱም ብቻችንን እንዳልሆንን ስናቅ ሌሎች ሰዎች ያሉበት ነገር ያስተምረናል እና ሂዩማኒቲም ነው የኛ ሂዩማኒቲ ኤምፓቴቲክ መሆን ኤምፓቲ አስፈላጊ ነው በሶሳይቲ ውስጥ አንዱ ለሌላው ማዘን ካልቻለ ሰው እንደ ሰው የሰውን ችግር መረዳት ካልቻለ ሶሳይቲው ማደግ አይችልም። ጥሩ ነገር የሚወጣው ከዛ ይመስለኛል። የላይፍን ፍራጃይል የመሆን ነገር ማወቅ ያንን ስንለማመደው ደግሞ ያንን ልምምድ ሼር ማድረግ የሚያሳድገን ልምምድ ነው ብዬ አስባለሁ። በጣም ደስ ይላል። ሶ ቤቲ እንኳን ደስ አለሽ። ስለዚህ መጽሐፍ ያው ከዴቪድ ጋር ያለሽ you finished your masters ከዛ በኋላ እሱ ከሄዱም በኋላ እሱንም ኦነር ለማድረግም you move forward, you know, you more ትምርትሽንም ቀጠልሽበት አይደለ? ሶ አሁን one day at a time ያልሽ ይሄድሽበት ነው ህይወትሽና በጣም አመሰግንሻለሁ ይሄንን ጊዜሽን ወስደሽ አንቺም ከናትሽ ጋር መጣችሁ ከህይወት ታሪካችሁ ስላስካፈላችሁ በጣም አርጌ አመሰግናለሁ። ይሄ መጽሐፍ እንግዲህ the best seller on Amazon አሁን this first week ማንንም ሰው ገብቶ the Cinderella story የሚለውን ማግኘት መቻል ይችላል። መቼስ I can't recommend it enough። በተለይ የታመመ ዘመድ ካላችሁ ወይም በሐዘን ላይ የሚያልፍ ዘመድ ካላችሁ ወይም ለራሳችሁም ማናችሁም አንብባችሁ ከሁላችንም ምናልፍበት መንገድ ነው በአንድም በሌላ ብዙ ጠቃሚ ነገር ታገኙበታላችሁ ብዬ አምናለሁ። እኔ ለራሴ ብዙ የወሰድኩት ነገር አለ። ሶ በጣም አመሰግንሻለሁ መጽሐፉን ስለጻፍሽ። ዶክተር ሰናይትን ጊዜሽን ወስደሽ all the way ከአትላንታ ልጅሽን ሳፖርት ለማድረግ ያንቺንም ደግሞ ጉዞ ከኛ ጋር ሼር ስላደረጋችሁ አመሰግናችኋለሁ። Thank you. So Amazon, where else? ላይብራሪዎችም ውስጥ ይኖራል ወደፊት ብለሽኛል? ኦኬ ፋንታስቲክ ቴንክ ዩ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።